ግርመኝ ባህሪ ተናጋሪ ታደርጋላችሁ። ልክ ነው። እኔ ፋሚሊ ጋር መሄድ አልችልም። እየጠየቁ ያለው መብት አላት። መፍቀድ እኮ መብት የለውም። ቡዜ እስከ ዛሬ የት ነበር? ሲወለድ ነው እንዴ ልጅ መውለድ የተጀመረው? ዘመንሽን እያደረጋችሁ ስለሆነ ነው ትፈልጊ ባለፈው ሌላ ነገር ትክክል አይደለም። አነጋገርሽ ትክክል ስላልሆነ ነው። ገብቶሻል? ለአንቺም እኮ ሌላ ነገር አስበሽ ነው እያልሽኝ ነው። ገባሽ? ማረፍ እፈልጋለሁ እያልኩሽ በግልጽ እየተናገርኩኝ ሌላ ነገር አስበሽ ያን ጊዜ በፈለኩት ታይም መሄድ መንቀሳቀስ እችላለሁ። እኔ ምንም አንቺ ራሱ እየቆየሽ ስልክ ይሰራ እሱ ሲታሰር ሮጠሽ መጣሽ። ካለሽበት ጉዳይ በልተው ትፈልጋለች እረፍትን ፈልጋ ሊሆን ይችላል። የእሷን ስሜት ራሷ ናት የምታውቀው ነው ያላቅም። ገብቶሻል አይደል? ያንን ስሜቷን ደግሞ እኔ አይሆንም ማለት አልችልም። እኔ ግን ሩታ እያልኳት ያለሁት እኛ ዋና የመልስ ትቆያለሽ ነው። ገብቶሻል አይደል? ተኛ ደረጃ ትናንትና እኔ እናንተ ተነጋግረን መረዳዳት እንችላለን። ነገር አሰብና እንዲሁም ደግሞ ሌላ ሰው ረፍቱን እንዲያገኝ የኔ ረፍት ማጣት የለብኝም፣ መረበሽ የለበትም። እሱ የሱን ፍቃድ አልጠብቅቷል። ምክንያቱም እሱ እኔ ህይወት ውስጥ አንዳች የሚመለከተው ነገር ውጪም አትውጪም ሊለኝ አይችልም። ለቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። ትልቅ ምክንያት ማቅረብ አይጠበቅብኝም። ቤተሰብ ማየት በፈልግስ ልጅ ነው የሚያገናኛቸው። ኦልሬዲ አትጠይቃል አለችው ባለን ብለን ፈጽሞ አላሰበስበው ተንኮል አስበሽ ነው ምናምን እሷም ቡዜም አብራ ፋሚሊን በጣም እየጨነቀ ስለሆነ ነው። ማንም ይከለክልሽ የለም። ሲጀምር ውጪ ገቢ ልልሽም አይችልም በፍጹም። ግን ቢያንስ ይሄ ኮሽታ ይሄ አንዳንድ ጭንቀት የሆነ ነገር ሲበዛ በራሱ ነገር እየወለደችና ወይ ደግሞ ለጊዜው በቃ ቤተሰቦች በጣም እየተጨነቁ ከሆነ ወይ እነሱን ማጠርተሽ እግዚአብሔር ይመስገን ቤት አለሽ ዘና ብለሽ ነው እየኖርሽ ነው ያለሽ። ስለዚህ እረፍት አድርገው እነሱ አንቺም እረፍት አድርገሽ እንደዛ ከነሱ ጋር የእነሱን የትላልቆችን ሀሳብ ናት በጣም እየተጨናነቀች ያለችው። በቃ እሷ እንድትመጣ አደርጋለሁኝ ግን የሚይዛለች እና በቃ ትንሽ ጊዜ ቆይቼ መሄድ ካለብኝም እሄዳለሁ። ሰው ልጅ የምፈልግበት ቦታ ሲደርስ መጠቀም ያድርጓችሁ፣ ጥጋችሁን ያዙ ሲላችሁ እና ብዙ ሴት ህይወት ወንድ ልጅ ፈለገበት ቦታ እስከደረሰ ድረስ ሊያለቅስላችሁ ሊንበረከክላችሁ ይችላል። ነገር ግን የሚፈልግበት ቦታ ከደረሰ ዞር ብሎ እንደማያችሁ እየተማራችሁ ነው። የኔ ፋሚሊዎች፣ የሩታ ነብሮች እህቶች ምን እየተማራችሁ ነው? አንዳንድ ጊዜ በጣም ነው ልብ የተሰበረው በማታው ቪዲዮ። ሴት ልጅ ብዙ ነገሮች አይዛባል ስትወልድ ስታረግዝና ያንን መረዳት ያቃታቸው የአብርሽ ቤተሰቦች በጣም ራስ ወዳዶች፣ እነሱ ብቻ የበላይ እነሱ ምላስ የሚያውቁ እነሱ ተናጋሪ፣ ሩታ ምንም መናገር የማታውቅ በጣም ነው የሚያሳዝነው። በእውነት ነው የምላችሁ። እኔ በጣም ነው ያዘቀስኩት በማታው ቪዲዮ። ያለቀሰ ሰው አለ ብዬ አላስብም። እቺ ልጅ እኮ ስትወልድ ብዙ ጭንቀት አለባት፣ ብዙ ነገር አለባት። ልጅ ስታሳድግ እዛ ባዶ ቤት ፎቶ እያየች እሱ ከሌላ ሴት ሲንዘላዘል፣ እናንተ ይህን ስሜት ለምን ለመረዳት አቃታችሁ? ግን በእውነት ነው የምላችሁ። ነገ በእኔ ላይ አይደርስም ብላችሁ የምታስቡ ሰዎች ጠብቁ። እንደፈለገ ይንዘላዘል። እሷ ግን በቤተሰቧ ጋር ስሜቷን ሄዳ ብትገልጽ ደስ ይለኛል። የራሷ ያፈነችውን በሆዷ የያዘችውን እዛ የእሱን ቤት እየተመለከተች የእሱን ማንነት እዛ ውስጥ ቤት ውስጥ እየተመለከተች ጠንክራ ቆማ እያሳየች ዛሬ ቤተሰብ ጋር ሄዳለሁ ብትል የዚህን ያህል ጫና የሚያሳድሩባት ምንም በቃ አምር እንደሌላትና እውቀት እንደሌላት በሴት በወንድ አምር በሱ አምር በአበጋዝ አምር እንዴት ታድር? ትንሽ ከፋሚሊ ጋር ማሳለፍ ፈልጋለሁ፣ ከቤተሰቤ ጋር ማሳለፍ ፈልጋለሁ። ያንን ነገር አስቤ ነው እና ቤተሰቦችም በቃ እኔ ማየት ይፈልጋሉ፣ እየተጨነቁ ነው። እንዴት ደህና ናት የሚለውን ነገር ማወቅ ስለሚፈልጉ መሄድ አለብኝ። አንደኛ ነገር። ሁለተኛ ነገር ደግሞ እኔ እሱ ልጁን እንዳያይ የማደርግበት ምንም አይነት ምክንያት አይኖርም እና ሲቀጥል ደግሞ ልጄ ማየት ይፈልጋለሁ ባለበት ታይም በፈለገበት ሰዓት መጥቶ ማየት ይችላል። ገብቷል? ስለዚህ እኔ ደግሞ በእንደዚህ አይነት ኬዝ ከፋሚሊሽ ጋር መገናኘት አልፈልግም፣ ወይም ደግሞ በቃ አንቺንም ማግኘት አልፈልግም ካለ ደግሞ እሷ አለች። ልጁን የአረፈበት ሆቴል የትም ሆቴሉን እዛ አገር ማለት ነው ይዛለት ትመጣለች። የፈለገውን ያህል ሰዓት ቆይቶ አይቶ መመለስ ይችላል። ላለስ አልፈልግም ምናምን ካለ ደግሞ በጣም ለማይረባውም ጉዳይ ሄዷል። ከልጅ የሚበልጥ ነገር ደግሞ ምንም የለም አይደል? መቼም በዚህ ጉዳይ ላይ እንወሻሽም። ዝም ብሎ ለትንሽ ነገር ተነስቶ የፈለገበት ሀገር መሄድ የሚችል ሰው እስከሆነ ድረስ ይህንን ነገር አጋኖ ማሰብም መናገርም አስፈላጊ ነው ተገቢ ነው ብዬ አላስብም። እኔ አሁን ለምሳሌ እዚህ ሀገር አልተመቸኝም ልበል፣
ሀገር ቀይሬ መኖር ብፈልግ ልጄ ከኔ መነጠል አይችልም። ሲቀጥል ልጅ የአባቱ ፍቅር ማግኘት አለበት ማግኘት የለበትም ምናምን የሚለው ያን ያህል ማተር አያደርግም። ምክንያቱም ገና ጨቅላ ነው፣ ምንም የሚያውቅ ልጅ አይደለም። እኔ የማስፈልገው በዚህ ሰዓት ከኔ በፍጹም መለየት አይችልም። ይሄ ልጅ ማረፍ ፈልጋለሁ። ከፋሚሊ ጋር ጥሩ ነገር ማሳለፍ ፈልጋለሁ። ይችላል፣ ልጁን ማየት ይችላል። ሰዓት ላይ ይሄ ነገር ያልፈለግሽው ዛሬ ላይ ተነስተሽ መሄድ አለብኝ ስትይ ለእኔ ግልጽ አይደለም። አንድ ጥያቄ ልጠይቅሽ። የፈለገችበት የመኖር መብት የላትም? እሺ ልጅ ደግሞ ካለእናት ጋር መሆን ይችላል እኮ። እሷ ለ2 ወር ነው የተባለው። እኔ እንደውም ትናንትና ለ1 ወር ብላ ብዬው ነበር። ገብቶሻል? ፎክሮ ነው የወጣው። ሲወጣ በህግ ጠይቃቸዋለሁ ምናምን ብላ አይደለችም። እሱ እንደሚኖረው እሷ መኖር ትችላለች። የሚሄደው ደግሞ የራሱን ፋሚሊ ያለበት አዲስ ነገር የለም። የአሜሪካ አይደለም ይዛ የምትሄደው ልጅ። የሚያጨቃጭቅም ጉዳይ አይደለም። ይሄ የሚካበድም ነገር አይደለም። ገብቶሻል? ለእሷም ልጅ ነው ለእሱም ልጅ ነው። አታይም አላለችውም። ስለዚህ ለምን በዚህ ልክ መረዳት አቃተው? ራሱ ደግሞ እኔን እንዳታገኘኝ አለ። እንዳታገኝ ከፈለክ እኔ አገናኝሃለሁ፣ ችግር የለም። በመጣ በ3 ቀን ነበር አይደል የተባለው። በሳምንት ማየት ይችላል። እናትችን የፈለገችበት ትችላለች እኮ። ልጅ ስላላት መኖር አትችልም። ልጅ እኮ አትጠይቅ ያለው ማንም የለም። እንደዚህ አትመቸኝም ካለች እኮ የመኖር መብት አላት። ቦታ ምን ማለት ነው? ያስፈልገኛል አለች። የራሷ ጊዜ ያስፈልጋታል። በቃ ከቤተሰቦች ጋር የራሴን ጊዜ ያስፈልገኛል አለች። እኔ እኮ ወጣላት አልወጣላት እኮ መብቷ ነው። ግን ይገባኛል። መኖር መብት አለኝ። ገብቶሻል? ሲቀጥል ደግሞ በዚህ ልክ የትኛው ማለት አልገባኝም። አንተ ሪስፔክት ስላረኳት ነው ህግ ቦታ ያልሄድኩትኝ። ህግም እዚህ ነው የመኖር ግዴታሽ ብሎ ሊያስገድደኝ አይችልም። ህግ ራሱ ብታመጣልኝ እንደዚህ ያት የለሽም ብሎ ሊያገደኝ አይችልም። ሁሉ ነገር ይዘህ መምጣት ትችል ነበር፣ ግን ጠንቅቀህ ታውቀዋለህ። እኔ ማለት የአብርሽ ቤተሰቦች ማለት በእውነት ነው የምላችሁ ሴትን ልጅ ማንነት የማይረዱ በጣም አደገኛ ሰዎች እንደሆነ ተረድቻለሁና ሩታ ሀብቴ በአሁኑ ሰዓት በጣም ብዙ መረዳት እንዲረዷት የምትፈልገው ነገር ይኖራል ብዬ አስባለሁ። ሀቂቃ ፋሚሊ ላይክ አድርጉት ይሄን ቪዲዮ። አንድ ሴት ወልዳ ልጅ ስታሳድግ ብዙ ነገሯ ይዛባል። ብዙ ነገር አይምሮ ደካማነትን ነው የሚፈጥ። አሁን የሷ ይሄ ደክሞኛል ብላ የምትለው ቃላት ከባሏና ከቤተሰቧ እንዲረዷት ትፈልጋለች። ግን የተረዳት የለም። ሁሉም ራስ ወዳድ ነው። አብረዋት ያሉት የአብርሽ ቤተሰብ በሙሉ። ሩታ በአሁኑ ሰዓት የድሮዋ ሩታ አይደለችም። ልጅ አሳዳጊ ናት። ልጅ አሳዳጊ ሰው ደግሞ ብዙ ነገሮች ይጎላል። በእውነት ነው የምላችሁ፣ ደጋግሜ ነው የምነግራችሁ። እንደ ሩታ ሀብቴ የሚያሳዝነኝ ዝች ምድር ላይ የለም። ልጅ ወልጄም አሳድጌም አይቼዋለሁ። በእውነት ነው የምላችሁ። የመጀመሪያ ሳትወልዱና ልጅ ወልዳችሁ ቤት ውስጥ ስትቀመጡ ስሜቱ ሌላ ነው። ወንድ ልጅ የሚያሳያት ፍላጎት ሌላ ነው። ልጁ ይወዳል፣ ልጄን እወዳለሁ ይላል። ነገር ግን እሷ ላይ ያለው ፍላጎት ግን ይቀንሳል። ይሄ ምንድን ነው? ሴት ልጅ ከወለደ በኋላ ፍላጎቷ ይቀንሳል። ሀሳብ፣ ጭንቀት፣ የልጅ ያመመው ደከመው። ይሄ ልጅ እኮ ጉፋን ሲይዘው እንዴት እንደሚያደርግ ታውቁታላችሁ። የሩታ ሀብቴ ላይ ሚዲያ ስናየው ምንም ያልተጎዳ ምንም ያልተበሳቆለች ይመስለናል። ጉፋንና ትንሽ ጅስሙ ሞቀት እናት የሆነ ሴት እንረዳታለን፣ እንዴት እንደሚያደርግ ማለት ነው። ሊማሳደግ እኛን ጠይቁን። ላይክ፣ ሰብስክራይብ፣ ሼር፣ ይሄንን ቪዲዮ ኮሜንት ጻፉ። ወልዳችሁ የምታውቁት ኮሜንት ላይ ትክክል የምትሉ በእውነት ነው የምላችሁ። እንደ ሩታ ሀብቴን የበዝች ምድር ያሳዘነኝ ሰው የለም። ባል ይቅር ግን ስሜቷን የሚረዳት ፍላጎቷን የሚረዳት ልጅ ይዛ እንዴት ባዶ ቤት ተቀምጣ አንድ ሰው የእሷን ስሜት የሚጠነቀቅ እሷን በቃ ኃይለኛ አደገኛ ኃይለኛ አድርገው የሚቆጥሩ ጨዋ የሚያጫውተው ባል የሚባለው ሰውዬ አረመኔ ሰውዬ በጣም የሚያሳዝን በእውነት ነው የምላችሁ። ለሌላ ሴት ያዝናል። የወለደች ሚስቱን መጫቲቱን አንድ ቀን ሳይንከባከባት እርግዟን አንድ ቀን ሳይንከባከባት ያን ሁሉ መከራ ስቃይ አልፋ እኔ ቤተሰቡ አልቻለም። አሁንማ መሄድ ያለብኝ ብዬ አስባለሁ። ቤተሰቧ ለራሱ ጨካኝ ነው የሩታ በእውነት ነው የምላችሁ። እንደዚህ እየተሰቃየች አንድ ቤተሰብ እንኳን እችሌን መጫት ናት ትምጣ ብለው ቪዲዮ ቢሰሩስ? ደክሟታል። በእውነት ነው የምላችሁ።
አረ ወዴት እየሄድን ነው? አረ ጭካኔ በዛ፣ አረ ጭካኔ በዛ። ሩታን የሚረዳት እንደኛ ትዳርና ልጅን ያየ ሰው ነው። በጣም ነው የምታሳዝነው። በእውነት ነው የምላችሁ። ሮማኗ የእሷ ብዙ ነገሮች አይዛባል። አሁን ላይ ከእርግዝና ጀምሮ እስከወለደችበት 40 ቀን ድረስ ስትነጋገር እኮ ይሄ ቅንጭላቷ ማሰብ ለራሷ አላማቆሙ እሷ ስለሆነች ነው። ሴት ልጅ በእርግዝናዋን በወልድ አራስ ቤት በሰላም ካልታረሰች ሁልጊዜ ጥሩ አይደለም የምታስበው። ብዙ ነገሮች ይዛብባታል። በእውነት ነው የምላችሁ። ላይክ አድርጉት፣ ይሄን ቪዲዮ ኮሜንት ጻፉ። እኔ በማታው ቪዲዮ በጣም ነው የተናደርኩት፣ በጣም ነው የተበሳጨሁት። ከምንም በላይ ራስ ወዳድነታቸውን በቃ ሴት ልጅ ምን ያክል ደካማ እንደሆነች አድርገው የሚቆጥሩና እሱ ጥጋበኛው በቃ እሱ ትቤቱን ታይቀዋለች። ትቤት ይላሉ። እናንተ ትቤቱ ምንድን ነው? የሰው ልጅ እኮ ነው፣ የሰባሪ እኮ ነው፣ ተሰባሪ እኮ ነን እኛ እኮ ደካማ ህዝብ ነን። ወዴት ነው የምንሄደው ግን? ውድ የኔ ፋሚሊዎቼ፣ የቤተሰቦቼ ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። በጣም ነው የምወዳችሁ፣ በጣም አከብራችሁ። ባለንበት ፈጣሪ ጠብቀን። በስደት ያላችሁ በሀገር ውስጥም ያላችሁ ሀያታችሁን ኑሯችሁን አላህ ያስተካክልላችሁ። የሰው ልጅ ሀያትና ኑሮ ሲስተካከል ብዙ ነገሮች ያምራልና አላህ ሁላችንንም ኑሯችን ያስተካክለው። ሁላችንም ስቃለን እንጂ ብዙ ውስጣችን ብዙ ነገር ይኖራል። ሚዲያ ላይ ይሄ ነው ብለን ባናወራም ጭንቀት መከራ ሊኖርብን ይችላል። ነገር ግን በምናየው ነገር ልባችን የሚሰበራለን፣ በራሳችን ህይወት ልባችን የሚሰበራለን እና እስኪ ኮሜንት ላይ ፋፊ በርቻ ይዞሽ አንቺ ሩታ ጠንካራ እህት ነሽ የምትሉ ኮሜንት አሳዩኝ እና ራስ ወዳድነት ጥሩ አይደለም እና በጣም ብዙ ነገሮች እያየሁ ነው። አንድ ሴት ልጅ ተወልዳ የሚረዳ ስታጣ ህፃን ልጅ ስታሳድግ በእውነት መላችሁ ቤተሰቦቻችን ለራሱ ልጅ ይዘን ተቀምጠን ቤተሰብ ጋራ ምን ያክል ስሜታቸው እንደኛ እንደ ድሮ እንደምንታዘዛቸው አድርገው እንደማያስቡን ሁላችንም እንረዳለን እና ግን የአብርሽ ቤተሰቦች ስላልተረዷት በጣም ነው የተሰበረው። ኧረ ሰው ልጅ እኮ ወልዶ የሚያውቅ ሰው እኮ ይረዳታል። እቺ ልጅ ምን ያክል መስዋዕት እየከፈለች እንደሆነ ለዚች ለልጇ ብላ ማለት ነው። እና ደግሞ አንድ ቤት አግብታ የወለደችበትን ቤት ብዙ ማድረግ ያየችበትን ቤት እሱ ከሌላ ሴት እያስቃበጠ እሷ ቁጭ ብላ እዛ የመጠበቁ። አረ እናንተ ሴት ግን ወደ የት እየሄዳችሁ ነው? አሁን እናንተ ይመቻችኋል ግን እንደዛ አሁን እንደው ደስ ይላችኋል? በእውነት ነው የምላችሁ እንደው